ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የአዛይቱ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ቤተሰብ ሁሉ አማን፣ ሁሉ ሰላም ነው ወይ? ቤተሰብ እንዴት ናችሁ? በመላው ዓለም የምትገኙ ውድ ኢትዮጵያውያን እንዲሁም ኤርትራውያን፣ ትውልድ ኢትዮጵያውያንና ትውልድ ኤርትራውያን ሰላም ብያለሁ። ሰላማችሁ በያላችሁ ብዝዝት ይበልልኝና ማለት ነው ቤተሰብ እንዴት ናችሁ? ወደና ናችሁ ወይ? ሰላም ናችሁ ወይ? እኔ አልሐምዱሊላህ ሰላም ነኝ። እናንተ እንዴት ናችሁ? እንዴት ናችሁ? አማን ናችሁ ወይ? ደህና ናችሁ ወይ? ወላሂ በጣም ጠፍቻለሁኝ። እስኪ ቡና እንጠጣ። ዛሬ ደግሞ ይሄን ይመስላል ማለት ነው። ቡናው ምን ይመስላል? ቡና እንደዚሁ አፍልቻለሁኝ። እና ኑ ቡና እንጠጣ። ያው ዝንቦች ወደና ወዲህ እያሉ ነው ላይ ስቶር እና እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? እንዴት ይዟችኋል? በበቀደም የተለቀቀ ቪዲዮ አለኝ ቤተሰብ። ቪዲዮ እዩልኝ። ለምንድነው ቪዲዮ የማታዩልኝ ግን? አማን ናችሁ ወይ? ቪዲዮ እዩልኝ። እንዴት ናችሁ? ሰላም ናችሁ ወይ? እና ቤተሰብ የውላችሁ ይሄን ይመስላል። ቡናም አለን፣ ሻይም አለን። ያው ቤት ያፈራውን እያልን ማለት ነው። ቤት ባፈራው ማለት ነው። ያው ጭሳችንም እያጨስን ማለት ነው። ያው ቡናችንን ቀዳ ነው እንግዲህ። ቡና የሚጠጣ ሰው አለ መቼም። አንቺና ያረው ቡና ትላበቁ። ወይኔ ተምሩን ረስቸው ሞትር ሳይ የውላችሁ ተምሬን ሳላቀርብ ማለት ነው እረስቸዋለሁኝ። ተምር አቀርባለሁ ማለት ነው። ተምር አምጥቼ ነው የምመጣ። ቆይ ለምን ይቅርብኝ? አዎ ቤተሰብ ተምሩ ብዬ ነበር አይደል ያቆምነ። ተምሩ መጣ ማለት ነው። አመጣሁት ማለት ነው። ለምን ይቅርብኝ? እና በቃ ይሄን ይመስላል። አይ እንግዲህ አንዳንዴ ይጠፈሽ ሲላችሁ ቁጭ ስትሉ ምናምን በቃ እንደዚህ ያደረጋችሁ ምናምን ያው መቀመጥ ማለት ነው። እና ቤተሰብ እንዴት ናችሁ? ሁሉ ሰላም ነው ወይ? ዩቲዩብ በጣም ተራርቀናል እኔና ዩቲዩብ ማለት ነው። የተራራቅንበት መንገድ እንግዲህ እየነገርኳችሁ ነው። እኔ ቻናሌ ያው ዳኢፍ ሆኗል ማለት ነው። አክቲቭ አልሆነም እና በዛ ምክንያት ምናምን በቃ ዩቲዩብ አስጠላኝ፣ ጠፋሁ። እናንተ ማላበረታታኝ አላችሁ። ምን እንዳሰባችሁ ባላቅም እምቢ አላችሁ። በቃ አበረታቱ ብላችሁ እምቢ አላችሁ። እና እንዴት ናችሁ? መቼም እቺ ነገር መቼም አዚዛ ግን መቼ ነው የምትተያት እንደምትሉኝ እርግጠኛ ናችሁ ማለት ነው። በጣም የምወዳት እና አሁን ስትጨስ ምናምን አትታይም። ይሄኛው ጭስ ይዟታል። በዛ ላይ ደግሞ መብራቱ ነው መሰለኝ ግን ትጨሳለች። የሚገርማችሁ ነገር ማለት ነው። ሽታ አለ። የሁለቱም ሽታ ነው ያለ። የበኩሩም ሽታ አለ። የዚች እንደገና እቺ ደግሞ የዚች ሽታ አለች። ሽታችን ቆሞችን የምወዳት ያያችኋል። አያችሁት? ይጨሳል። አያችሁት? ግን እንትን ሲል አይታወቅም። ግን እንደዚህ ሳደርገው በደንብ ነው የሚታወቅ። ይሄን ይመስላል አጫጫሱ ማለት ነው። ከዚህ ውስጥ ምንድነው ያለው ነግሬያችኋለሁ ባለፈው። ምንድነው ያለው መሰላችሁ? ሽቶና ውሃ። እዛ ያው የራሱ ጨንገር አለው ማለት ነው። ምንድነው ስቲኪና አለው የራሱ ልክ እንደ ስፖንጅ አይነት ማለት ነው የሚመንጥ እና ያ ጋር እንደዛ አድርጋችሁ ምናምን መብራት ካጠፋችሁ ምናምን ይታወቃል በደንብ ሲጨስ። ካሁን በፊት ቪዲዮ ሰርቻ አይታችሁት ከሆነ እና ይሄን ይመስላል። በቃ በእንደዚህ መልኩ ፈታ ዘና እያለ ነው ማለት ነው። ቤተሰብ ግን ቤተሰብ እባካችሁ አበረታቱኝ። ቻናሌ ላይ አላሳዝናችሁም። ግን ከማንም በፊት ያኔ ቆይቻለሁ ዩቲዩብ ከጀመርኩ። ግን እንደድል ሆኖ ያው ዩቲዩብ አሽቃባጭ ነውና ማለት ነው። አሽቃበጥ ይወዳልና ለሞላለት መሙላት ይወዳልና እኔ ብለው ያው በተደጋጋሚ ሊስተካከልልኝ አልቻለም። ዩቲዩብ እና እኔ በቃ መስተካከል መለማመድ አልቻልንም ማለት ነው። እና ያው ምን አስከደነኝ ልንበላው አይደል አሁን። እና ያው ሞኒ አልሆነልኝም እስካሁን ገና ነኝ። ግን ቢሆንም ዋናው ቁም ነገሩ ምላችሁ አበረታቱኝ። ዩቲዩብን በማየት ከጎን የሆናችሁ አበረታቱኝ። ወላሂ ላይቭ ብገባ ደስ ባለኝ። አንደኛ እኔ የቆምኩበት ማልዞርበት ምክንያት ምንድነው? ላይቭ እየገባሁ አይደለም። ላይቭ መግባት አልችልም። ላይቭ እየገባሁ አይደለም። ላይቭ ማልገባበት ደግሞ ያው ዩቲዩብ እስከሚስተካከልልኝ ድረስ በቃ ላይቭ መግባት አይቻልም።
መቆየት አለብኝ ብዬ ነው የቆየሁት። ግን ኢንሻአላህ በቅርብ እመለሳለሁ። ነገሮች ሁሉ ተስተካክለውልኝ እመለሳለሁ ብዬ አስባለሁ ማለት ነው። ልክ እንደ ድሮዬ ያው ሰው ጋር እየሄድኩ እንደምደርሰው እደርሳለሁ፣ እመለሳለሁ ብዬ አስባለሁኝ። እናንተ ደግሞ ዋናው ዩቲዩብን በማየት ከጎን የሆናችሁ እንድታበረታቱኝ ነው። ላይክ፣ ሰብስክራይብ፣ ሸር፣ ኮሜንት በማድረግ ከጎን የሆናችሁ አበረታቱኝ ነው በተደጋጋሚ የምለው እና እየዞርኩም አይደለም እናንተ ላይም ጫና መፍጠር አልፈልግም። ግን በቃ በመልካም አስተሳሰብ ቀና ልብ ያላችሁ ለሰው አመለካከታችሁ ጥሩ አመለካከት ያላችሁ እህቶች ወንድሞች ብዙዎች አላችሁ እና ያው በመልካም አስተሳሰብ በቃ በቅንነት ቻናልን እየገባችሁ አንዳንዴ ቪዲዮ እየከፈታችሁ ይሉኝ። ያው እንደናንተ እኔም በቤቴ በራሴ ቤት መምጣት እፈልጋለሁ። ዩቲዩብን ማሳደግ እፈልጋለሁ። ወላሂ ታውቃላችሁ ምን ያህል ሞራል እንደነበረኝ። በቅርቡ ናችሁ የምታውቁኝ ብዙዎቻችሁ ታውቁኛላችሁ። ወላሂ በጣም ቦታ ነበረኝ ለዩቲዩብ በጣም እንቀሳቀስ ነበር ምናምን። ግን አጋጣሚ በቃ እንደዚህ ነገሮች አልስተካከል ሲሉ ከዩቲዩብ መንደር አበድን በሚባለው ሁኔታ ነው የጠፋው። ያ ማለት ደግሞ እስከ መጨረሻው ጠፍቻለሁ ማለት አይደለም። ኢንሻአላህ እመጣለሁ። ግን በተቻለ መጠን ከጎን የሆናችሁ አበረታቱኝ ውድ ቤተሰቦች፣ የኔ ደሞች፣ የአገሬ ልጆች፣ ውድ ኢትዮጵያውያንም ኤርትራውያን፣ ትውልድ ኢትዮጵያውያንም ትውልድ ኤርትራውያንም ከጎን የሆናችሁ እንግዲህ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ከጎን የሆናችሁ ቻናሌን ደግፉላለሁኝ። ረዘም ማድረግ ፈልግ ነበር እንግዲህ ቡና የሚጠጡ ሰዎች እየጠበቁ ነውና በዚህ ላቁመው አላቁመው። እኔ አንድ 15 ደቂቃ ቢሆን ደስ ይለኝ ነበር፣ ግን እንዳጋጣሚ ወይ 7 ደቂቃ ምናምን አድርጌ ላቆመው ነው እንጂ 15 ደቂቃ ወይም 10 ደቂቃ ቢሆን በወደድኩኝ። በዛ ላይ ደግሞ ስለምን እንደማወራ ምን እንደማወራ ራሱ ሀሳብ ማምጣቱ ራሱ አልቻልኩም። ያው በቃ አሁን እኔ ወደ ራሴ እንድመለስ እና ዩቲዩብ እንድንቀሳቀስ የምላችሁ ዋናው ቁም ነገሩ ያው እናንተ ከጎን የሆናችሁ ስታዩ ቪዲዮ ስታበረታቱ ምናምን እኔ ሞራሌ ሊመለስ ይችላል፣ ወደ ድሮ ስራዬ ልመለስ እችላለሁ፣ እመጣለሁ ብዬ አስባለሁ። እና እባካችሁ መልካምነት፣ ቅንነት እንደው ማንንም የማይጎዳም ላይ ተባበሩኝና ያው ላይክ ሰብስክራይብ በማድረግ ከጎን የሆናችሁ ያላችሁን ሀሳብ አስተያየት፣ ምን ማድረግ እንዳለብኝ በእንዴት ነው በቃ እንደገና ዙሬ መንቀሳቀስ ያለብኝ ሀሳብ አስተያየታችሁን እስኪ ጻፉልኝ። እኔ ወላሂ በጣም ነው ያስጠላኝ። እንግዲህ የምታውቁት ታውቁታላችሁ የነበረኝ ማወራል ለእናንተ መናገር ማለት እንግዲህ ምንድን ልጅ ለእናቷ ምጥ አስተማረች ነው ምናምን ይባላል። እና በምን ያህል ፍቅር ላይ ብላይ ተቀምጬ እንዴት እንደነበርኩ ምናምን ታውቃላችሁ። ግን አሁን በቃ በእንደዚህ ሁኔታ መግባት እየፈለኩ በቃ ባልገባስ የሚል ነገር አለ አይደል? ልክ እንደዛ ነው እየሆነ ያለው። እና በመልካም ፍቃዳችሁ ቢያንስ እንኳን ቪዲዮን በማየት ከጎን ሆናችሁ በማበረታታት ሀሳብ አስተያየታችሁን በመጻፍ ያላችሁን ነገር ያው በመልካምነት ማለት ነው ማድረግ ያለብኝን እንዴት ሆኜ ነው በቃ መበረታታት ያለብኝስ። እርግጥ አላህ የሚወደውን ሰው ነው የሚፈትን፣ ለመልካም ነው ብዬ አስባለሁ እንጂ እኔ ወላሂ ከማንም ያነሰም ሰርቻ አይደለም፣ ከማንም የበለጠም ሰርቻ አይደለም፣ ወይም በሌላ ነገር ያጠፋው ጥፋት ኑሮኝ አይደለም። ግን አጋጣሚ ያው እድል ነው ብዬ ነው ያስኩት። ዩቲዩብ በአጋጣሚ እድል ነው ብዬ ያስኩት። ስለዚህ ያው እንደ አጋጣሚ ሆኖ ነገሩ ባይሳካም እኔ ተስፋ ቆርጬ ሙሉ ለሙሉ አልቀረሁም አለሁ። ግን ከምንም በላይ እርዳታችሁ አሁንም ያስፈልገኛል እያልኩ ነው ያለሁኝና መልካም አስተሳሰብ እርዳታችሁን ጻፉልኝ። ኢንቦክስ ላይ እንትን ላይ ኮሜንት ላይ ሀሳብ አስተያየታችሁን ማለት ነው። በዚህ በተጨማሪ ደግሞ ያው ቤተሰብ ያልሆናችሁ እንግዲህ ቤተሰብ በመሆን አዚዛ ዩቲዩብን ከጎን ሆናችሁ በማበረታታት ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አይዞሽ እህታችን የኛ መልካም የአረብ ሀገር እህታችን የኛ ስደተኛ አለንልሽ በማለት ውድ ኢትዮጵያውያን ኤርትራውያን ከጎን ሆናችሁ አስተሳሰባችሁን ያላችሁን መልካምነት አሳዩኝ። ወላሂ እኛ ለኛ እንተባበር፣ እኛ ለኛ እንደጋገፍ። የኔ ለውጥ ለእናንተ ሊያስደስታችሁ ነው የሚገባ፣ የእናንተ ለውጥ ለእኔ ሊያስደስታኝ ነው የሚገባ። በተለይ በስደት ዓለም ውስጥ ያለነ ሁላችንም እናውቃለን። ወላሂ ለእንኳን ለኛ ለማንም መብራት ሆነን ለማንም ሻማ ሆነን እየቀለጥን እያገለገልን፣ ግን ለኛ እኛ በእኛ መደጋገፍ የሚባል ነገር ፈጽሞ የለንም፣ ፈጽሞ አልተሰራብንም። ለምን እንደው አላውቅም። እኔ
ብዙ ጊዜ እንዲያውም እናገራለሁ፣ ለምንድን ነው የማንደጋገፈው? ለምንድን ነው በቃ የማንበረታተው ራስ በራሳችን ለምን እያልኩ ብዙ ጊዜ እናገር ነበር፣ በፊት ሁኔታ ማለት ነው፣ በአሁኑ ሳይሆን በፊት ሁኔታ እና ይህን ይመስላላችኋለሁ። ከዚህ በላይ ያው ባላበዛባችሁ ደስተኛ ነኝ። እንዳልኳችሁ ረዘም ማድረግ እፈልጋለሁ ቪዲዮውን ስለምፈልገው ማለት ነው። ግን አጋጣሚ ያው ረዘም ማድረግ አልቻልኩም፣ ላቆም ነው። እኔም ደከመኝ ማለት ነው። በቃ ብዙ ጊዜ ስለሆነ መሰል ላይ ብለው ሁኜ መለፍለፍ ስላቆምኩ ነው መሰል። አሁን ትንሽ ካወራው በቃ ይበቃኛል። ብዙ ማውራት አልቻልኩም። ይሄን ይመስላል ሻያችን ማለት ነው ቤተሰብ። ዋው ቡናዬን መቼም አይታችሁታል ብዬ ተስፋ አደርጋለሁ። ወይኔ ደፋሽበት አዚዛ። እንደው መቼ ነው ደግሞ ጠቁሯል እንዳትሉ። ጉድ እኮ ናችሁ እናንተ እኮ ስም ለማውጣት። ይኸው ምርጥ ሻይ ነው። አሁን ይሄን ሻይ ብለሽ ነው ወይ አዚዛ? ይሄ አሁን ሻይ ነው ወይ ትሉ ይሆናል፣ አይታወቅ። እናንተን እኮ እኔ በቃ በምን ራሱ እንደማስተካክላችሁ አላውቅም። አለኩል ያህል ያው ቡናውም እንደምታዩት ይሄን ይመስላል። የዶሮ አይን ይመስላል። የዶሮ አይን ነው ወይ እንዴ አዚዛ? ወላሂ መድፋት እኮ ነው ስራዬ። እደፋለሁ እንደዚህ እያደረኩ እለውላለሁ። ምን ችግር አለ? ወለወልኩት እና ይሄን ይመስላል ቡናዬ። እንግዲህ ኑን ጠጣ ብላፊያ በሉ። እሺ ብላፊያ በሉ። ኑን እንብላ፣ ኑን ጠጣ። እሺ እና ሁላችሁንም መልካም ሁሉንም ነገር ተመኘውላችሁ። እንግዲህ ቪዲዮ የምታዩልኝ ሁሉ ጎን ሆናችሁ የምታበረታቱኝ ሁሉ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ሁላችሁ የምታበረታቱኝ ጀዛኩም አላህ ኸይረን እላለሁ። የማታበረታቱኝ ደግሞ በቃ ያንን ያልመሰላችሁ ለፉት፣ የመሰላችሁ ደግሞ ሰብስክራይብ እያደረጋችሁ ቻናሌን ድግፍግፍ አድርጋችሁ እቅፍ አድርጋችሁ ከምፈልገው ቦታ አድርሱኝ እላለሁ። ከዚህ የበለጠ በሌላ ቪዲዮ አላህ ፈቅዶ እስከምንገናኝ ድረስ ወዳችኋለሁ፣ አከብራችኋለሁ። አላህ ሱብሃነሁ ወተዓላ ለሀገራችን ለኢትዮጵያ ሰላሙን፣ ፍቅሩን፣ አንድነቱ ሁሉ አላህ ይመልስልን እያልኩኝ በዚህ ተሰናበትኳችሁ። እህታችሁ አዚዛ ነኝ፣ አዚዛ ዩቲዩብ ነኝ። መልካም ሁላችሁ በያላችሁበት አላህ ይጠብቃችሁ ብያለሁ። ባይ ባይ።